ሰላም እንደምን ሰንብታችኋል? ይህ ዋዛ ትሪፕ ነው። ዋዛ ትሪፕ እንግዲህ ሳምንቱን ጠብቆ ወይ ከሁለት ሳምንት አንዴ ወደ እናንተ የሚደርስ ፕሮግራም ሲሆን ዛሬ ደግሞ በቤኒሻንጉል ጉሙዝ ክልል በአሶሳ ከተማ በአሶሳ ዞን ስር የሚገኝ በኡራ ወረዳ ሁሃ ፏፏቴ ነው የምንገኘው ማለት ነው። ፕሮግራሙን በመምራት ከእናንተ ጋር ቆይታ ማድረገው እኔ ባይሳ ደሪሳ ነኝ። መነሻችንን ከመዲናይቱ አሶሳ ከተማ አድርገን በአሶሳ ዞን ስር በስተ ምስራቅ በምትገኘው በተፈጥሮ የደላች በመስኖ ስራዎች የምትታወቅ ወደ ኡራ ወረዳ ማልደን ጉዟችንን አደረግ። ከተነሳንበት አሶሳ ከተማ ብዙም ሳንርቅ አረንጓዴና በደን የተሸፈነውን የሳር መስኮች እያየን ለጥ ባለው አስፋልት ቁልቁል እየተመዘገዘግን 18 ኪሎ ሜትር አካባቢ ብቻ ተጉዘን ሁሃ ፏፏቴ ደርሰናል። ሁሃ ፏፏቴ በቤኒሻንጉል ጉሙዝ ክልል መንግስት ባህልና ቱሪዝም ቢሮ ተመዝግቦ የቱሪዝም መዳረሻ ከሆነ ቆይቷል። ይህ ፏፏቴ በአካባቢው ነዋሪና በክልል ነዋሪዎች ሙሉ ዓመት በሚባል ደረጃ ይጎበኛል። ወጣቱም የተለያየ ፕሮግራሞችንና ዝግጅቶችን በቦታው ያከናውናል። አሁን ደግሞ ወደ ፏፏቴው ቦታ እየሄድን ነው ማለት ነው። አሁን ደግሞ የምንገኘው በፏፏቴው አጠገብ ነው ማለት ነው። ይሄ ፏፏቴ እንደምታዩት የሚያምር ፏፏቴ ነው። እዚህ ቦታ ላይ እንግዲህ የተለያዩ ፕሮግራሞች፣ ሰርግ፣ እንደዚሁም ልደት፣ የተለያዩ ፕሮግራሞች የሚካሄዱበት ቦታ ነው። እንደምታዩት ያማረ የደመቀ ቦታ ነው። በዚሁ አጋጣሚ መልእክት ማስተላለፍ የምፈልገው ህፃናት እና ዋና ማትችሉ ሰዎች እዚህ አካባቢ ሲመጡ ጥንቃቄ እንድታደርጉ፣ አካባቢዋን ቀኘት አድርጋችሁ እንደዚህ ተዝናንታችሁ መመለስ የምትችሉ መሆኑ ነው የምንነግራችሁ። ይቀጥላል።
አሁን ደግሞ የምንገኘው ይሄ የምትመለከቱት የውሃ መለኪያ ነው ማለት ነው። ውሃ ሲሞላ የሚለካበት ማለት ነው። ይሄ ብቻ አይደለም። እዚህ አካባቢ በድሮ ጊዜ እንግዲህ በደርግ ሰዓት በ1970 አካባቢ ጀምሮ እስከ 90ዎቹ አካባቢ የእህል ወፍጮ በውሃ የሚሰራ ወፍጮ እንደነበረ ይወራል ማለት ነው። ከፏፏቴው ባሻገር የአካባቢ ነዋሪዎች በመስኖ ስራ ተሰማርተው ከተረጂነት ሀሳብ ተላቀው ክረምትና በጋ ሳይሉ የተለያዩ ምርቶችን ያመርታሉ። ደግሞ የምንገኘው እዚሁ በጉራ ወረዳ በውሃ ፏፏቴ አካባቢ ነው። በውሃ ፏፏቴው እንግዲህ አካባቢ ላይ በመስኖ ስራ ተስማርተው የሚገኙ ሰዎች ጋር ነው እዚህ የሚገኘው። ስምህን እስኪ አስታውቅ። ሀናስ አሳዲቅ። ኦኬ፣ እዚህ በመስኖ ነው የተገናኘ ነው። ታች ላይ ያለው ያንተ ነው? አዎ፣ ታች ላይ ያለው እኔ። ኦኬ፣ ስንት ጊዜ ሆኗል እዚህ ከጀመርክ? ከጀመርኩ ያው 10 ዓመት ነው። 10 ዓመት። ምንድን ነው የምትሰራው በመስኖ ላይ? ሽንኩርት፣ በቆሎ ያው ሰርቻለሁ። ቲማቲምም ሰርቻለሁ። ኦኬ። ያው በቀር ያው እሱ ነገር እንትን ሰብሎች ብቻ ነው። ኦኬ። ሌላ ማለት ነው እንደነ ለምሳሌ ጥቅል ጎመን አለ፣ ሽንኩርት አለ፣ ቲማቲም አለ። ይሄን ሁሉ ነው የምታመርቱት? አይደለም፣ ያው ሶስቱ ብቻ ነው ያመረትኩ። በ10 ዓመት ውስጥ ሶስቶቹ ብቻ ነው ያመረትኩ። ግን ቲማቲም ነው ጥቅል ጎመን አላመረትኩም። ግን ጎመን አመርቻለሁ። አበሻ ጎመን ማለት ነው። አበሻ ጎመን ነው። አበሻ ጎመን በድሮ ጊዜ እዚህ የውሃ ወፍጮ አለ ተብሎ ይወራል። አለ ወይስ የለም? አለ። ግን ያው ድሮ ሰዎች በቃ ሲያወሩ ብቻ ሰምተናል። ግን ኦኬ፣ በአይናችን እንኳን አላየንም እኛ። ኦኬ፣ እሺ። አንተስ ስምህን እስኪ አስተዋውቀን። ሁሴን ሰይድ ይባላል። ሁሴን ሰይድ። ኦኬ፣ እዚሁ አካባቢ ነዋሪ ነህ? ኦኬ። እና እዚህ አካባቢ በድሮ ጊዜ ወፍጮ አለ ይባላል፣ የውሃ ወፍጮ። አሁን ግን ያው ቻይና ከመጣችው ሊፈርሱ አሁን ቦታው ራሱ ብዙም አያስታውቅም። ኦኬ፣ ቻይና ይሄ መስመሩን ሲያወጣ ማለት ነው። ክሬሸር ድንጋይ ሲፈጭ ነበር ሰዓት። ኦኬ፣ ክሬሸር ድንጋይ ሲፈጭ በነበረበት ሰዓት ማለት ነው ሲያወጡ እንትን ያደረጉት። ኦኬ፣ እንግዲህ በደርግ ጊዜ ነበረ ወፍጮ እዚህ ተተክሏል የተባለው እና አይተዋል? እንዳጋጣሚ እንደው አይተዋል? ወፍጮውን አይቼዋለሁ። ኦኬ፣ አይቼዋለሁ። እና በስንት ብር ነበር ሲፈጭ የነበረ? ለምሳሌ 1 ኪሎ እዛ ጊዜ 10 ሳንቲም ቢሆን በቃ በጣም ርካሽ ነው ዋጋው። የዛን ሰዓት ርካሽ ነው። ውሃው ከዚህ አሁን ብረት ካልካል ከሱ ከታይ በኩል ተጠልፎ ይሄድና እንደገና በበርሚል ነው ወርዶ እንትኑን የሚያሽከረክረውን ይመታል ውሃው። ኦኬ፣ ውሃው ማለት ነው። ውሃው እሺ፣ በዛ ነው ሲፈጭ የነበረ በውሃ ነው። የሚገርም ነው። የሰው ልጅ በደስታ ጊዜና ሲከፋው ከሰው ጋጋታና ጫጫታ ራሱን አግሎ ተፈጥሮ ወደ ቸረችው የአዋፍ ዝማሬ ልብ ወደሚሰርቀው የፏፏቴ ግብግብ በሚያሰማው እንጉርጉሮ ደስታውን እየኮመኮመ ጭንቀት የታባቱ ብሎ ወደ ራሱ ተመልሶ በተፈጥሮ ግርምት ጭልጥ ይልና ከዓለም ስንክሳር ይወጣል።
ዛሬ በቤኒሻንጉል ጉሙዝ ክልል በተፈጥሮ ጸጋ የተባረከች ሀገር እንደመሆኑ አኳያ በዋዛ ትሪፕ ፕሮግራማችን ውራ ወረዳ መዳረሻ አድርገን ሆሃ ፏፏቴን እንዲህ ባማረና በተዋበ ሁኔታ ስናስጎበኛችሁ ቆይተናል። የስካሁኑ ፕሮግራማችን ይሄን ይመስል ነበር። ቀጣይ በሌላ ፕሮግራም እስክንገናኝ ሰናይ ጊዜ እያልኩ ፕሮግራሙን በመምራት ከእናንተ ጋር ቆይታ ያደረኩት እኔ ባይሳ ደረሳ ነኝ። ዋዛ ትሪፕን ምርጫችሁ አድርጉ።